ይሄ የአረንጓዴ አሻራ የአንድ ቀን የተከላ ፕሮግራም እንዲሁም በተከታታይ የምናከናውነው ፕሮግራም በአገር ደረጃ ፖሊሲ ተዘጋጅቶለት ልዩ ልዩ ስትራቴጂና ታክቲኮች ተነድፈው ጠቅላይ ሚኒስትራችን በኢኒሼቲቭ ደረጃ አስቀምጠው ላለፉት 6 እና 7 ዓመታት በተከታታይ በተሰራው ስራ እጅግ በጣም ግዙፍና አመርቂ የሆነ የችግኝ መትከል ፕሮግራም ተከናውኗል። ይሄ ፕሮግራም ብዙ ሀገሮች የሚቸገሩበትን የአየር ጸባይ መቆጣጠርን ኢትዮጵያ ይሄ ፕሮግራም በታላቁ መሪያችን አማካኝነት በተከታታይ በመስራት ሊከሰቱ የነበሩ የአየር መዛባትን በበቂ ሁኔታ መከላከል ችላለች። ይሄ የችግኝ ተከላ በደንብ እንድናስታውሰው የሚያስፈልገው የህዝባችን የጋራ ትርክት ሆኗል። በሰሜንም፣ በደቡብም፣ በምዕራብም፣ በምስራቅም በመሃልም የሚገኘው ህዝባችን ዓመቱን ሙሉ ጨምሮና እንደ ዛሬ በሚዘጋጀው ልዩ ፕሮግራም ላይ በሚሊዮን የሚቆጠር የኢትዮጵያ ህዝቦች እንዲሁም በሚሊዮን የሚቆጠሩ የማዕከላዊ ኢትዮጵያ ክልል ህዝቦች ተመሳሳይ ፕሮግራም በማከናወን ይሄ ፕሮግራም በዘላቂነት እንዲከናወን ከዚህ ፕሮግራም የምናገኛቸውን ለምግብነት የሚሆኑ ለኢንዱስትሪ ግብዓት የሚሆኑ የተለያዩ ዛፎችን በበቂ ሁኔታ ለቀጣይ ትውልድ ለማዘጋጀት በሚያስችል ቁመና ላይ ሆነን የምናከብረው በዓል ስለሆነ ልዩ ያደርገዋል። በተከታታይ ይህን ስራ መስራት ኢትዮጵያን ያበለጽጋል። በመጪው ዘመን ለትውልዶች በቂ ጉዳዮች እንድናስቀምጥ ያደርጋል። በቅርብ የምናውቃቸው የአውሮፓ ሀገሮች ባለፉት 2 ሳምንታት ያጋጠማቸው የአየር መዛባት ችግር መንገድ ላይ እንኳን መንቀሳቀስ አልቻሉም። እንደ ፈረንሳይ ያለችን ሀገር ብትወስዱ አሁን ያለው የሙቀት ደረጃ ከ46 ዲግሪ እስከ 56 ዲግሪ ገብቷል። አየሩ በጣም ስለተቃጠለ በጣም ትልቅ ቃጠሎ ስላጋጠመ በከተማ ውስጥ ሰው ያለ ማስክ መንቀሳቀስ አይችልም። በእድሜ አዛውንት የሆኑ ህፃናት የሆኑ ሰዎች በጉሮሯቸው ላይ ሌላ በሽታ እንዳያጋጥማቸው ቤታቸው እንዲቀመጡ ማስታወቂያ ተሰርቶ እየተከናወነ ነው ያለው። የእኛን አየር እንደምታዩት ነው። እንኳን አይደለም 1 ሰዓት 2 ሰዓት መቀመጥ 24 ሰዓት ብንቀመጥ የማይሰለች አየር ነው ያለው። ይሄን ለሰጠን ፈጣሪ ደግሞ ሁላችንም በአንድ ድምፅ ምስጋና ማቅረብ ይገባናል። ይሄ ለሁሉ አልተሰጠም። ተለይቶ የተሰጠን ነገር ደግሞ ማክበር ያስፈልጋል። ተለይቶ የተሰጠን ነገር መንከባከብ ያስፈልጋል። ተለይቶ የተሰጠን ነገር ምስጋና ማቅረብ ያስፈልጋል። ተለይቶ የተሰጠን ነገር ለወደፊት እንዲቀጥል ትውልዶች በዚህ እንዲጠቀሙ ለማድረግ ደግሞ ወጣቶች፣ አመራሮች፣ አዛውንቶች፣ ሽማግሌዎች ሁላችንም ተባብረን ዛሬን በመትከል ነገን ማጽናት ተስፋችንን ማስቀጠል ያስፈልጋል። በርቱ፣ ጠንክሩ። አንድ አባት በዱዓቸው ቀቤና ልዩ ወረዳን ጎብኘት አድርጉ ብለዋል። ሁልጊዜ እየጎበኘው ነው። አብሽር፣ ምንም አታስቡ። ልጆቻችሁ ካልነገሯችሁ አላቅም እንጂ ሁሌ ነው የምንጎበኘው። በልማትም እንጎበኘዋለን፣ በሰላምም እንጎበኘዋለን፣ በፍቅርም እንጎበኘዋለን፣ በወዳጅነትም እንጎበኘዋለን። በልጅ ስለሆነ ደግሞ በልጅነታችንም መተን እንጎበኛለን። አብሽር ብያቸዋለሁ። አመሰግናለሁ።